ሰላም ቤተሰብ እንዴት አደራችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ለመልአኩ ለቅዱስ ገብርኤል ወራዊ በዓል አደረሳችሁ አደረሰን። እንግዲህ ጨረቃዎች ደግሞ ለካ ፎቶ ለቀዋል ኢንስታግራም ላይ አላየሁትም ነበር። አይገርማችሁም? አላየሁትም፣ ጧት ነው ያየሁትና በጣም ነው የምታምሩት። ያቸው እንዴት እንደሚያምሩ ማርያምን። ወስማ ለዚህ ክብር ያብቃን ይላል ርዕሱ ማለት ሲፖስቱ የጻፉትና አሚን። ለዚህ ክብር ያብቃችሁ። እንደዚህ ካባ እንደለበሳችሁ ህይወታችሁ ሁሉ ካባ በካባ እንደሆነ እንደዚህ እንዳማረባችሁ በግርማ ሞገስ እንድትኖሩ እግዚአብሔር ይፍቀድላችሁ። በእውነተኛው ቀን ወይም ደግሞ ለዚህ ቀን ደግሞ በቅታችሁ በድጋሚ እንድትለብሱ እግዚአብሔር ይፍቀድላችሁ። ሰላሚና እምነታችን እንግዲህ እንደዚህ ካባ እንዳለብሻቸው ካባ ልበሺ። ኑሮሽ ያማረ የተሳካ ይሁንልሽ፣ ጤናሽ ሙሉ ያድርግልሽ። ትናንት ብዙ ማውራት አልቻልኩም ነበር። በቃ በጣም ነው እንትን የሆንኩት ማርያምን ነው። እንዴት ነው እግዚአብሔር ሲወዳችሁ ሰው ነው የሚሰጣችሁ። ሰው ይስጣችሁ ተብሎ ሲመረቅ ቀላል አይደለም። እግዚአብሔር ሲወድ ሰው ተመስሎ እግዚአብሔር ሰው ተመስሎ ይመጣል ይባላል አይደል? ይሄ ነው እንግዲህ የእውነት ጽድት ያለ ማስመሰል የሌለበት መወደድ ማለት ይሄ ነው። እግዚአብሔር ደግሞ በጣም እንደሚወዳቸው ጨረቃዎችን በብዙ ነገር እያየን ነው። ከልብ የሚወዳቸው መወለድ ቋንቋ ነው የሚባለው። ከአንድ እናት ከአንድ አባት ሳይፈጠር ሁሉም ሰው እናት፣ እህት እንዴት ነው ልጅ አድርጎ ማየት ማለት ማትወለዱበትን ሰው ግን እንደዚህ ከልቡ ስፍስፍ ብሎ መውደድ ማለት ምን ማለት ነው? አስባችሁታል? መብራን ተጠብቃችሁ እንግዲህ ሌላ ምንም ልል አልችልም። በዛ ላይ ደግሞ እኔ ብቻ አይደለሁም ትናንት ስሜታዊ የሆንኩት ምናምን በጣም ብዙዎቻችሁን ኮሜንት ላይ እያየሁ ነበረ፣ ቲክታክ ፖስቶች ምናምን እያየሁ ነበር እና ያው ሁላችን ያልጠበቅነው ነው። ባይዘ ወይ ማንም አልጠበቀም ከሰላሚና ጊፍት መሆኑ። ደህና መሆንሽ በጣም ደስ ብሎናል። ቲክታኳ ግን የለም አለ እንዴ? እኔ ጋር የለም አይመጣልኝም ይመስለኛል። ያው ቲክታኳ ብዙ ጊዜ አንዳንድ ቲክታክ ስንጠፋበት ምናምን ያስወጣናል ይመስለኛል። አላቅም እኔ እንጃ። እኔ የምለው ማለት ነው ጋይስ ለምንድነው ቲክታክ እንት የሚለው? አሁን ላይ የሆነ የሁሉም ሰው ሳይ ፎሎ እየቀነሰ እየመጣ ነው። ቲክታክ ሊዘጋ ነው እንዲ የሆነ ጊዜ እኮ ሊዘጋ ነው እየተባለ ይወራ ነበር። ካስታወሳችሁና እየተጣላችሁ ይቅር ተባባሉ። የምሬን ነው ማርያምን። እኔ ዝም ብዬ እያሰብኩት ነበረ እንደዚህ እንደሆነ አንዳንዴ ሲጀመር እኔ ማለት ነው ማርያምን የኔ አይምሮ ማለት ነው በጣም ነው የሚያናደው። እኔ አንዳንዴ ያናደኛል። ማያገባው ቦታ ላይ ሂዶ ያስባል፣ የማያገባኝ ቦታ ላይ ሂጅ አስባለሁ። እና ምን አሰብኩኝ ዝም ብዬ ሳይ የኔ ፎሎ ራሱ እየቀነሰ እየሄደ ነው። ከዛ የሁሉም ሰው ፎሎ የቀነሰ እያለ ይፖስታል። አየውና እንዴ አሁን እስኪ አሰብኩት ቲክቶክ ቢዘጋ ብዙ ሰዎችን ሰድበናል። በየኮሜንቱ በየፖስቱ አሽሙር ፖስተናል፣ ስድብ ፖስተናል፣ ተሰዳድበናል በውስጥም ላይ ብላይ ምናምንና ይህ ሁሉ ህዝብ ምን ሊሆን ነው አልኩኝ። ማለት በኃጢአት ተዘፍቀን እዛ ደግሞ ከራሳችን ጋር ተጣልተን አስቡት። ቲክቶክ ዝግት ቢል እነዛን ሰዎች የታባታችን አግኝተን ነው ይቅርታ የምንጠይቃቸው? አሰብኩት እኮ ዝም ብዬ ማርያምን። ምክንያቱም የትም እንኳን እንተዋወቀው ኦንላይን ነው የምንተዋወቀው። ላይቭ ላይ በቃ ወይ ላይቭ ላይ ወይ ደግሞ ኮሜንት ላይ ምናምን ነው የሚያገናኘን። ኮሜንት ሪፕ ላይ እየተደራረገ ምናምን ሰው ይሰዳድፋል ምናምንና አሁን ቲክቶክ ቢዘጋ ኦኬ፣ ካልተዘጋ ችግር የለም። ዛሬ ሰድቤ ምናልባት ጸጽቶኝ ነገ ይቅርታ ልል እችላለሁ ብዬ አስባለሁ። ግን ዛሬ ስሰድቡዬ ቲክቶክ ተዘጋ። ከዛ ምንድን ነው መሆነው? እግዚአብሔርን በኦርቶዶክስ ማለት ነው ንስሐ ስትገቡ አሁን ሁላችንም ኃጢአት ሰርተን ብዙ ነገሮችን ሰርተን ከኃጢአት የሚያጥበን ከተንኮላችን ከሰራ ነው በደል የሚያጥበን ንስሐ ነው። የሰራችሁን ኃጢአት በደል ለንስሐ አባታችሁ ለቄስ ማለት ነው። ቄስ ማለት ንስሐ አባት ትይዛላችሁ። የራሳችሁ የሆነ በደላችሁን ትናገራላችሁ። ጾም ስግደት ይሰጣችኋል። ትጾማላችሁ፣ ትሰግዳላችሁ። ያ እንደዛ አድርጋችሁ እግዚአብሔር ምንድን ነው ከእግዚአብሔር ጋር የሚያስታርቁን ቄሶች ሰጠውናል። የእኛ ኃጢአታችንን በደላችንን ተናግረን እንትን የሚሉልን ማለት ነው። እኛን ኃጢአት የሚያቀሉልን እነሱም እኛ ስንሰግድ ስንጾም እነሱ ደግሞ ለእኛ ይጸልዩልናል። ገብቷቸዋል ያልና እንደዛ ልታደርጉ ምንድን ነው የተጣላችሁ ሰው ካለ ይቅር ተባባሉ ትባላላችሁ። ይቅር በሉ ማለት ምንድን ነው ይሄ? እናንተም ቂም ይዛችሁ ከሆነ ይቅር በሉ። ቂም ያዛችሁ ምንድን ነው የሚባለው? የተጣላችሁ ሰው ካለ ይቅርታ በሉ ነው የምትባሉ፣ ታረቁ ነው የምትባሉት። አስቡት እስኪ። ዝም ብሎ ቂም ይዞ ጸሎት ሳሊዞ ስርቆት የሚባል ነገር አለና እዛ ሰው ጋር ተጣልታችሁ ላይመስልን ይችላል። ባይዘወይ አንድ ሶሻል ሚዲያ የተሳደብነው ነገር ምናምን ቀላል ሊመስልን ይችላል። የምር ተጣልተናል ብለን የምናስበው በአካል የምናውቀውን ሰው ብቻ ሊሆን ይችላል። ወይ ጎረቤት ጋር ስትጣሉ ከሌላ ጋር ተጣልቻለሁ ምናምን ሊሆን ይችላል። ግን እንደውም ከባዱ የሶሻል ሚዲያ እነዛን ሰዎች ታገኛችኋላችሁ፣ ችግር የለም። በአካል ሄዳችሁ የትም ሀገር ሩቅ ቦታም ቢሆኑ ወይ ደውላችሁ ሊሆን ይችላል። እናንተ እንኳን ስልካችሁ ባይኖራችሁ በሰው ታፈላልጋላችሁ፣ ትሄዳላችሁ በቃ እንደምንም ተብሎ። ግን እንዳልኳችሁ ሶሻል ሚዲያ ቢዘጋ ምንድን ነው አይደለም ኦል ተዘግቶ ቲክታክ ተዘግቶ ቀርቶ አንዳንድ ሰው
አንድ ሰው ጋር ተጣልተን ያች ሰው በሆነ አጋጣሚ ነው ታውቃላችሁ፣ ቲክቶክ ዝግት እያለ ነው ደርሶ ምናምን ቲክቶኳ ቢዘጋ ወይ ቲክቶክ ቢዘጋ በምን ነው ማገኛት? ወይ ደግሞ ብረሳ ማለት ከሰደብኳት በኋላ ምናምን እንደሰደብኳት ትዝ ላይለኝ ይችላል ምናምን ነገር ግን የሆነ ቀን ትዝ ሲላችሁ ስትፈልጓት አታገኙ። ብዙ ሰዎች ይጠፋሉ። በጣም ብዙ ልጆች ጨረቃ ፋሚሊ የምናውቃቸው በሌላ የምናውቃቸው ምናምን የሉም። አሁን እዛው ከፖስቱ ስንት ጊዜያቸው ይላል ወይ ደግሞ ቲክታክታቸው ተዘግቷል ምናምን እና በአጭሩ ምልላችሁ ፈልጌ ነው ይቅር ተባባሉ። ማርያምን በማገባን ነገር እየገባን ምናምን ብዙ አስቀያሚ ስድብ እየተሳደብን የሰው ልጅ ባይዘወይ ከሰው ልጅ የሚወጣው ቃል መርዝ ነው። ኦኬ መርዝም ነው ማርም ነው። ቆንጆ ንግግር ሲሆን በቃ ደስ ጥፍጥ የሚል ነገር አለው። አይምሯችሁን ደስ ይላል፣ ነፍሳችሁን ሁሉ ያረካል። ኦኬ መጥፎ ደግሞ ሲሆን በቃ መጥፎ ነው። ኦኬ ስለዚህ ይቅር ተባባሉ። ለምንድን ነው ትዝ ያለኝና የኔ ያወራኋቸው አላቅም። ብቻ ግን ለማንኛውም ቅምጥሌ ስቶሪ ያደረገችዋልና እኒህ አባቶች የሙስሊም አባቶች ናቸውና ማርያም በጣም ብዙ ጊዜ የሚያስተምሩት ነገር በጣም ደስ የሚለው እውነታውን ነገርና ጸዴ ነገር ነው የሚያስተምሩት። እድሜዎትን ያርዝምልን ማለት ፈልጋለሁ። ሲቀጥል ደግሞ ስለ ሴት ነው። ሴት ልጅ ክብሯ ማለት ብዙ ነገር ልትደበደብ ትችላለች፣ ልትመታል፣ ምንም ልትል ትችላለች፣ ብዙ ነገሮች ልታሳልፍ ትችላለች። ግን ክብሯን የሚነካ ነገር ከባድ ነው። ከዛ የበለጠ የሚሰብራት ነገር የለም ነው የሚለውና እውነት ነው። ቅምጥሌ ደግሞ እውነት ነው፣ መቼም የማይጠገን ስብራት ነው። ክብር ከምንም በላይ ነው ለሴት ልጅ ብላለች። እውነቷን ነው። በተለይ በምትወዱ ሰው በምታፈቅሩት ሰው መከበር ትልቅ ነገር ነው። ማርያምን በቃ እንዴት ነው አይምሯችሁን ያድሰዋል። በቃ ብዙ ነገሮች እንደምትችሉ ነው የሚገባችሁ። ሙሉ ነፃነት፣ ሙሉ ኮንፊደንስ ይኖራችኋል። ምንድነው እሱ ስላከበረኝ ስላላከበረ ልትሉ ትችላላችሁ፣ ግን አይደለም። ሊወድሽ ይችላል፣ ብዙ ነገር ሊያደርግልሽ ይችላል። ግን ሳያከብርሽ ምንም ነገር ቢያደርግልሽ ለአንቺ ምንም ነው፣ ባዶ ነው። ብዙ ነገሮች ምንም ችግር የለውም። ብዙ ነገር ልትቸገሪ ትችላለሽ፣ የሆነ ነገር ሊደርስብሽ ይችላል ምናምን። ግን በጣም ስብርብር የሚያደርግሽ ክብርሽን ስታጭ ነው። ያለመከበር ህመም አለ በብዙ ትዳሮች ማየው ነገር። በተለይ በኢትዮጵያውያኖች ማርያምን ነው ምላችሁ የሆነ ነገር አለ አይደለ? በተለይ ከቤት የምትውል ሴት የቤት እመቤት ለሆነች ሴት ሁሉን እያልኩኝ አይደለም፣ አሉ ብቸኝነት እንዳይሰማት ስራ እየሰራው አይደለም ብላ እንዳይሰማት እንዳላከበራት እንዳይሰማት አድርጎ ከክብር ላይ ክብር ሰጧት አንግሷት የሚኖር ወንድ እንዳለ አውቃለሁ። እንደናንተ አይነት ወንዶችን ነፍ ጊዜ ያብዛልን፣ ረዥም እድሜ ከጤና ጋር ይስጣችሁ። ብዙ ወንዶች ከእናንተ ይማሩ አያለው። በጣም ብዙ ጸደ ወንዶች ማርያምን። እንደውም የሆነች ልጅ ቲክታክ ላይ ምን እያወራች ነበረ? እኔ የቤት እመቤት ነኝ፣ ባሌ ደግሞ ስራ ነው የሚሰራው። ግን ደግሞ እሱ በተን ስልክ ይዞ ማለት ነው ለእሷ 17 ምንድነው የሚባለው አይፎን 17 ገዝቶ ሊመጣ ትናንትና። እኔ በቃ እንዴት ነው ሲጀመር ማለት ነው የሰው ልጅ በእይታ መቼም ያው ለሶሻል ሚዲያ ምናምን ብላ ተቆላልታ ምናምን ሊሆን ይችላል። ብቻ ግን የሆነ ውስጧ ላይ እኔ ያየሁት ፊቷ ላይ የሚበረው ብርሃን የውሸት አይደለም፣ የእውነት ነው። ጽድት ብላለች ምናምን፣ ግን እያወራች ያለችው ከልቧ ነው። ከውጭ ወደ ውስጥ ሳይሆን ከውስጥ ወደ ውጭ የወጣ እንትን ነው። እና ከዛ በቃ ይገባሻል እያላት ነበረ። ልጅ ማሳደግ ትልቅ ነገር ነው። በነገራችሁ ላይ ቤት ቁጭ ብላ ሚስታችሁ ልጅ ስታሳድግ ስራ የሌላት ቦዘኔ፣ ምንም ጥቅም የሌላት ክብር የሌላት አድርጋችሁ የምታዩ ወንዶች ልጅን ማሳደግና ከቤት ቤት አስመስላ መቆየቷ ትልቅ ነገር ነው። እሱን በደንብ እንድትረዱ ፈልጋለሁ። የብዙ ወንዶች ይሄ ደካማ ጎናቸውን ጅልነታቸውን አላቅምና እሱን ነገር አስተካክሉ። ከብዙ ወንዶች መማር ትችላላችሁላችሁ ፈልጌ ነው። ስለዚህ ክብር ትልቅ ነገር ነው። ማንም ሰው በፍቅርም በትዳርም ከትዳር ውጭም ብላችሁ ያዙትና ማንም ሰው ማለት ነው እንዲያከብራት ትፈልጋለች። በቃ ሴት ልጅ ክብርን ትወዳለች። ወንድ ልጅ ክብር አይወድም እያልኩኝ አይደለም፣ ይወዳል። ግን ብዙ ጊዜ የሚወራው ወንድ ልጅ ክብሩን ነው የሚወደው። ወንድ ልጅ ክብር ከምንም በላይ ክብር ያስበልጣል ይባላል። ክብርን የሚጠላ የለም። እንደውም እንደ ሴት ልጅ ክብር የሚፈልግ የለም። ኦኬ ከምንፈቀር ወይ ደግሞ የሆነ ሰው ወድሻለሁ ከምንባል ምናምን በቃ እንደምንከበር ያወቅንበት ቦታ ላይ ነው እኛ የምንቆየው። ኦኬ በደንብ መቆየት የምንችለው በቃ ተደላድለ የምንቀመጥበት እንደተከበርን ሲገባን ነው። ገባችሁ እንጂ ዝም ብሎ ሌላው ነገር ሌላ ነው። ብዙ ጊዜ ወንድ ልጅ ክብርን ይወዳል። ወንድ ልጅ ከተከበረ ምናምን፣ ሴት ልጅም ክብርን ትወዳለች። እንደውም ከወንድ ልጅ በላይ ልበላችሁ። እና ክብር ማለት እንክብካቤ ነው። ክብር ማለት ፍቅር ነው። ክብር ማለት በቃ ሁለ ነገር ነው ማርያምን። ስለዚህ ሁላችሁም የትኛውን ቦታ ላይ ያላችሁ ሰዎች ለመከባበር ሞክሩ። እርስ በርሳችን መከባበር፣ እህትሽ ሆና ስታከብርሽ፣ ወንድምሽ ሆኖም ሲያከብርሽ፣ እናትሽ፣ አባትሽ፣ አብሮ አደግሽ ማንም ሰው ሲያከብርሽ ደስ ይላል። ኦኬ ማንም ሰው ካከበርሽ ደግሞ መስመርሽን አይስትም፣ መስመርሽን ገደብሽን አያልፍም። ስለዚህ መከባበር፣ ክብራችን ማስጠበቅ። ደግሞ አንዳንድ ሴቶች አላችሁ ስለምወደው እኮ ነው እያልሽ ማለት ነው ድንዝዙላ
ክብርሽን ሜዳ ላይ እየጣልሻለሽ። አርፋችሁ ተቀመጡ። ለምን ጊዜ አልወደው ማርያምን ካላከበር ጥርግ ብሎ ይቀራል። ገባችሁ? አንዳንድ ሰዎች ደግሞ አላችሁ ስራም ይሁን ስራ እየሰራችሁ የማትከበሩበት ስራ ላይ ጥርግ ብሎ መቅረት ይችላል። የትኛውም ቦታ ላይ ለመሰላችሁ ካልተከበራችሁ ሞራላችሁ እየወደቀ በቃ እናንተ ጎበዝና ጀግና የነበራችሁ ሰዎች ይሁን እናንተ ጥቅም የሌላችሁ ሰው እየሆናችሁ ነው የሚሰማችሁ። ውስጣችሁ ምንድነው የሚያድርባችሁ ጫና? በቃ እኔ እንደዚህ ማልከበር እኔ እንደዚህ ነኝ እንዴ ምናምን ለእናንተ ያላችሁ ዋጋ እየቀነሰ ነው የሚሄደው። ሶ በቃ የትኛውም ቦታ ላይ ስትከበሩ ታከብራላችሁ፣ ትኖራላችሁ። ካልተከበራችሁ ደግሞ ይቀራል። እንደዚህ በሆነ ነገር በቃ አይ አንቺ ደግሞ ምናምን እያለ እያገላመጠሽ እየወጣ ሲገባ ሲወጣ እያገላመጠሽ በአንዳንድ ጫማ አንዳንድ እያቀመሰሽ አይ አንቺ ደግሞ እኮ ሴት ነሽ ምንድነው አንቺ እንደዚህ ሚስታነሽ እንዲ ምናምን እያለ እያገላመጠሽ እኔ እኮ ወደዋለሁ ይወደኛል እኮ ምናምን አይወድሽም። ማርዬ አይወድሽም፣ ምንም አይወድሽም። ቢወድሽማ እንደዛ አይደለም የሚወድሽ ሰው እንደዛ አይደለም። ከሰው ፊት ሞቅ ብሎ አይናገርሽም። አንቺን ብቻሽን ሆንሽ እንደዚህ ሞቅ ብሎ ድምቅ ብሎ ምናምን ነገር በፍቅር ላይ ያወራሽ ይችላል። ከዛ ውጪ ሞራልሽ የሚነካ ነገር አይናገርሽም ምናምን እንደማይወድሽ የምታውቂው የሆነ አንቺን ስብር የሚያደርግሽ ቃል ሊናገርሽ ይችላል። ገባሽ? ምክንያቱም የሱ ፍላጎት አንቺን ስብርብር አድርጎ ክብር የሌለሽ ሴት እንደሆንሽ ገብቶሽ በቃ የሆነ ከሁሉ ሰው በታች እንደሆንሽ ገብቶሽ አርፈሽ ቁጭ እንድትይ ነው የሚፈልገው። ገባሽ? እንጂ ከልቡ የሚወድሽና የሚያከብርሽ ሰው አንቺ ጀግና እንደሆንሽ ጎበዝ ሴት እንደሆንሽ ሁሉንም ሴት እንደምትበልጪ ለሱ ከምንም በላይ ምርጫው እንደሆንሽ እየነገረ ክብርና ግርማ ሞገስን አልብሶ ያነግስሻል። እሱ ነው ያለው ነገር። ስለዚህ ሴቶች እንደዛ መሆን አለባችሁ። ክብራችሁን አስጠብቁ ማለት ፈልጋለሁ። ብዙ ጊዜ ብቻ አላቅም ያው ለሴት ልጅ ይህች ዓለም ትንሽ ትከብዳለች ነው፣ ብዙ ነገሮቿ ትከብዳለች። ግን ደግሞ እኛ ደግሞ አንዳንዴ ዓለሚቱም እንድትከብድ የምናደርጋት ወይ ደግሞ ብቻ በብዙ ነገር የእኛም ድክመት አለበት። እቺ ዓለሟም ለእኛ ባትሆንም ግን እኛ ደግሞ እያንዳንዷን ነገር ጥንቃቄ ማድረግ አለብን ብዬ አስባለሁ። ከዛ መቀጠል ደግሞ ማለት ነው ትናንት ጨረቃዎች አይታችኋቸዋል አይደለ? እንደዛ ለጥ ብለው ምናምን ከዛ እንዴ ምናምን አሉ። በቀደም አይታችኋል ከሚፍታ ጋር። ዛሬ ደግሞ እንደዛ እንዴት ደስ እንዳለኝ ማርያምን። ሁልጊዜ እንደዚህ በፍቅር ማለት ይሄ እኔ ከእነሱ ጋር ማየው እንደሆን ታውቃላችሁ። ክብር፣ ፍቅር፣ ነፃነት፣ የሆነ ግልጽነት፣ እያንዳንዱ ነገር ከእነሱ ጋር ያለው ይህ የሚኖር ህይወት ነው የሚል ዘጋቢ ያለ ቲክታክ ላይ እና እሱ ነው ትዝ የሚለኝ አንዳንዴ። እና የሚኖር ህይወታቸውን እያየን ነው። ምክንያቱም በአንድ ስልክ ለሁለት ይጠቀማሉ። ገባችሁ? ማርያምን አንዳንዴ ማለት ነው መደባበቅ ሲኖር አንዳንዴ ሳይሆን ኤቭሪዴይ መደባበቅ። ወንድ ልጅ ከአንቺ የሚደብቅሽ ነገር ካለ ወይ ደግሞ ሴት ከአንተ የምደብቅ ነገር ካለ ብትሞት ከአንተ ጋር ሁና ስልኳን አትከፍትም። አስበዋል? ኦንላይን እኮ ናችሁ። ዳታ በርቷል ኦር ዋይፋይ የሆነ ነገር ጢው ብሎ ሲገባ ውይ ጉድ ፈላ። ኦኬ። ስለዚህ እስኪ ሁላችሁ ሞክሩት። ባሎቻችሁ ጋር ሆናችሁ የእሱን ስልክ አብራችሁ ወይ ደግሞ የእናንተን ስልክ አብራችሁ ለመጠቀም ሞክሩ። ስለዚህ ከቅምጥሌም ከብሩኬም ድብን ያለ ግልጽነትና ጨዋነት፣ ፍቅር፣ መከባበር እንዳለ ተረዱ። ኦኬ። ከእነሱ ተማሩ ለማለት ነው። በመቀጠል ደግሞ ኧረ ተው ግን እናንተ ግን ማርያምን፣ ኧረ ወይኔ የሰው ልጅ ማለት ነው ሰው ማንን ይመስላል ኑሮውን አሉ። ሰው ማንን ይመስላል ደግሞ አለባበሱን። ገባቸው? የሆነ ልብስ ስንለብስ እንቀጥናለን፣ የሆነ ልብስ ስንለብስ እንወፍራለን፣ የሆነ ልብስ ስንለብስ ያምርብናል፣ የሆነ ልብስ ስንለብስ ደግሞ አያምርብንም፣ የሆነ ልብስ ስንለብስ ይሄድብናል፣ የሆነ ልብስ ስንሄድ አይሄድብንም፣ የሆነ ልብስ ስንሄድ አጭር እንመስላለን፣ የሆነ ልብስ ስንለብስ ደግሞ ረዥም እንመስላለን ወይ ደግሞ እንሆናለን። ኦኬ። የሆነ ልብስ ስንለብስ ሞዴልም እንሆናለን፣ የሆነ ጊዜ ደግሞ ወደል እንሆናለን። እና የሆነ ኮሜንት አንድ ኮሜንት አይቼ ዝም አልኩኝ ትናንት ምናምን። ግን የሆነ ቦታ ላይ ሲሄድ ተደጋጋሚ ኮሜንቶች አየውኝና ቅመሜ ነብሰ ጡር ነች በጣም ደስ ብሎኛል የሚል ነገር አለና ቅመሜ አይከታስቀኛላችሁ ማርያምን። አንድ ልጅ ምን አለ መሰላችሁ? ስትወፍሩ እዳ ወፈረች ዝም ብላ ታግበሰብሳለች ይባላል አለ። ስትቀጥኑ ደግሞ እቺ ሲባጓ አትበላም እንዴ ምናምን ትባላላችሁ አለ። ሲያምርባት ምንም ሀሳብ የላ ዝም ብላ የምትበላው ትባላላችሁ አለ። ሲያስጠላባችሁ ደግሞ አለ ምንድነው ምን ጉድ ነው እቺ ደግሞ አትበላም ምን አትልም ነው የሚባለውና ሰው ምንም ነገር ብታደርጉ የሆነ ነገር ማለት ያየውን ያክል ከመናገር ዝም አንልም። በቃ ገብቷችኋል? እና ምን ልላችሁ ፈልጌ ነው ባጭሩ ልክ እንዳለባበስ የሰው ልጅ የሆነ ነገር ስንለብስ የሆነ ነገር ነብሰ ጡር ልንመስል እንችላለን ምናምን። ለምሳሌ ሽፎን ስንለብስ ሽፎን ማለት በቀደም ላይቭ ላይ ገብታ የነበረችው እንደዚህ አይነት ስትለብስ አሁን በቃ አይታችኋት ከሆነ ድንቡሽቡሽ ብላ ምር ብሎባት በጣም ነው የሚያምርባት። ድንቡሽቡሽ አደረጋት። ልክ ይህንን ጥልፍ ስትለብስ ደግሞ ኖርማል ምንም አይነት ነገር በቃ ሼፕ ሆነች ሞዴል ናት።
ገባችሁ? ልክ ሁልጊዜ የምታዩ ከሆነ በምትለብሰው ልብስ እንትን ትቀያየራለች ማለት ትወፍራለች፣ ትቀጥናለች ምናምን። ብሩኬም አይታችሁት ከሆነ የሆነ ልብስ ሲለብስ ወፍራም ይመስለናል፣ የሆነ ልብስ ሲለብስ ይቀጥናል። የሆነ ሁሉም ነገር እንዳለባበስ ነው የሚሄደው። እና ወዶችዬ ቅምጥሌውን ብታረግዝ ምንም ችግር የለውም። ምክንያቱም ወርቅ የሆነ ግርማ ሞገስ ያለው ፍቅር የሚሰጣት ክብርን የሚሰጣት ጸዴ ባል ስላላት ችግር የለም ብታረግዝ እንኳን ማለት ነው። ባታረግዝም ደግሞ ብዙ ነገር ወደፊት ይጠብቃቸዋል። ያንን ነገር አስተካክለው ይወልዳሉ። እግዚአብሔር ሲፈቅድ ሁሉ ነገር ይሆናል። ምንም አይሆን ነገር የለም። የሆነ ነገር አንዳንዴ ልጅ ስጠኝ ተብሎ የማይሰጣቸው ሰዎች አሉ። ያው እግዚአብሔር በፈቀደ ጊዜ ስለሚሰጣቸው፣ ልጅ ደግሞ ሳያስቡት ደግሞ የሚፈጠር ነገር አለ። ስለዚህ ሁሉም ነገር እግዚአብሔር የፈቀደው ስለሆነ እንግዲህ ሰርጉ ደግሞ በቅርቡ የሚሆን ይመስለኛል። ሰርግ ተጠርተናል ብያችሁ ነው። ተጠርተናል። እልል እያልን ሁላችንም እንሄዳለን። እንዳትቀሩ፣ ማንም እንዳይቀር ተብለናል። እኔም አልቀርም። ጊዜ ይመስገን የሀገር ቤት ነኝ። እናንተም ካላችሁበት ነው። ብቻ እስኪ እንትን ይበሉ። ምንድን ነው የሚባለው? ለሰርጋቸው ያደርሰን። ለነገሩ ሀሰን ኬክም ምናምን እኔ ግን ፈራሁ እኮ ለሰርጋቸው ኬክ ተዘጋጅቶ መጦ የሚበላ ይመስለኛል ሀሰን። እንዴ ሰዎቹ እንደወጡ ወደሆኑ ኬክን ይዞ አልተቀመጠም ወይ? ሀሰን ቀውሴ ምን እንደሚሻለው። ቅምጥሌ ራሱ መብላት ፈልግ። ቅምጥሌ ታውቃታላችሁ። ኬክ ነገር ያው ሩጫ ነው እና ከዛ ከካሜራ ጀርባ ማን በሉ እኮ እና ወዳችኋለሁ። በጣም ነው የምታምሩት። እግዚአብሔር ይጠብቃችሁ። ሁላችሁም ለሴቶች ክብር ስጡ። ወንዶችም ሴቶችም ክብራችሁን አስጠብቁ። ወዳችኋለሁ። ባይ